ብቻ ቆልቆለ ስልቻ ጉራ ብቻ ታዲያ ምን ያድርጋል ሁሉ ዛቻ ጉራ ነው። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችሁ አለብችስ ጎንዶሎ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህን ከልብ አመሰግናችኋለሁ። በመላ ዓለም ለምትገኙ እስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። በዓሉ ከሞላ ቤተሰቦቻችሁ ጋር የሰላም የፍቅር አንድነት እንዲሆንላችሁ ሞኝላችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣ ነው ሶበር ዜና ራሽያ በኬቭ የምትገኙ የውጭ ሀገር ዜጎችም ሆነ ዲፕሎማቶች እጅግ በጣም በአስቸኳይ ከተማውን ለቃችሁ እንድትወጡ እኔ ኬቭን ሙሉ በሙሉ ላጠፋ ነው ላውድማት ነው ሙሉ በሙሉ። ስለዚህ የዩክሬን ህዝብ መጀመሪያ እንዲወጣ ነግረናል። 3 ዓመት ጠብቀናል፣ 4 ዓመት ጠብቀናል። አሁን የውጭ ሀገር ዲፕሎማቶች ካላችሁ ኬቭን ሙሉ በሙሉ ልንዶወሰስ ስለሆነ ልናጠፋ ስለነ በአስቸኳይና በፍጥነት ከተማውን ለቃችሁ እንድትወጡ የሚል ማሳሰቢያ ሰጥታለች። እንግዲህ እኔ ሰሞኑን የማየው የራሽያ እንቅስቃሴ ከኢራን የተማረችው ብዙ ነገሮች አሉ። ኢራን እንደምታውቁት እንግዲህ በዚህ ጦርነት በ3 ወር ውስጥ ራሽያ በ4 ዓመት ያላሳካችውን ውጤት ኢራን በ3 ወር ውስጥ ነው ያሳካችው። በ3 ወር ውስጥ እና ራሽያ ከኢራን ያነሰ የሚሳኤልም ሆነ የድሮኖች ብቃት የላትም። ራሽያ ምናልባት ከኢራን የተሻሉ የድሮኖች ሃይፐርሶኒክ ቦሊስቲክ ሚሳኤሎች ማዕት የተራቀቁ የጦር መሳሪያዎች የጦር ጀቶች ያላት ሀገር ነች። ይሄ ዓለም ሁሉ የሚያውቀው ነው። የሆነ ነገር ግን ጎሏል። የጎደለውን ነገር ከኢራን ተምረዋል። ኢራን በ3 ወር ውስጥ መላ ዓለም እንዲንቀጠቀጥ እንዲርበደበድ መግቢያ መውጫ እንዲያጣ ያደረጉበት ምክንያት ምንድን ነው? ጦርነቱ ከነሱ ሜዳ እንዲወጣ አድርገዋል። በሜዳቸውም ከሜዳቸው ውጭም ነው እየተዋጉ ያሉት እና ኢራን በባህሪዋ የምትገባበትን ጦርነት ወደ አተት የመቀየር አቅም አላት። ወደ አጣዳፊ ነው የምትቀይረው እና ወደ ታችም ወደ ላይም ታጣድፋለች። ውጊያው እንደዛ ነው የኢራን ውጊያ። ራሽያ እንደዛ አላደረገችውም ጦርነቱ። ስለዚህ ይህንን አተት የሆነ ጦርነት ራሽያን ፈልገዋለች። የሆነ ትምህርት ተምራለች ከኢራን። ኢራን እንደምታውቁት ጦርነቱን አተት ያደረገችበት ምክንያት ምንድን ነው? በሰማይ ድሮኖችን፣ ቦሊስቲክ ሚሳኤሎችን፣ ሃይፐርሶኒክ ሚሳኤሎችን፣ በምድር ላይ ደግሞ የባህር ላይ እጅግ በጣም ፈጣን ጀልባዎችን፣ የባህር ላይ ቦምቦችን ምን ያልተጠቀመችው ነገር የለም። ያልተጠቀመችው አተት የሆነ ውጊያን የተዋጋችው በአንድ ጊዜ በአንድ ደቂቃ ሳውዲ አረቢያን፣ ኤሚሬትን፣ ባህሬንን፣ ኳታርን፣ እስራኤልን፣ አሜሪካን በአንድ ሰዓታት በአንድ ሌሊት ስትደበድብ ታድራለች። እና ራሽያኖች ከዚህ የሆነ ነገር መማር የለባቸውም እንዴ? ግዴታ እኮ ነው። በ3 ወር ምድሪቱን አንቀጠቀጡ፣ ሰማይና ምድር ተጨነቀ። ስለዚህ ራሽያ ከዚህ ትምህርት በመውሰድ ይሄን ነገር ለምን እኔ ሳተት አላረገውም? ይሄን ጦርነት ለምን በኦረሽኒክ አላጣድፍም? መላ ዩክሬን መላ አውሮፓን በኦረሽኒክ በድሮን በሚሳኤል እያደረኩ ለምን አላጣድፍም? ወደ ላይ ወደ ታች እና አሁን ዝም ብላችሁ ለማየት ያብቃችሁ። በዚህ 1 ወር ውስጥ ራሽያ የምታደርገው ጦርነት ጥድፊያ የተሞላበት ነው። በሚሳኤልም በጦር ጀትም በድሮኖችም በአጭር ጊዜ መቋጨት እንዳለበት ተረድተዋል። 1 ሁለተኛ ራሽያ የጦርነት ከፍ እያለ ሲሄድ የሌሎችን ጥቅም የአውሮፓን ጥቅም የዓለምን ጥቅም ሊጎዳ ወደሚችል ነገር መግባት አለባት። ሉክ ኢራን ጦርነቱ ወደ ሆርሙዝ ሰርጥ እንዳስጠጋቸው። ሆርሙዝ ባይኖር ኖሮ ይሄ ጦርነት ዓለም ለደቂቃ ለመስማት አይፈልግም ስለ ኢራን ጦርነት ለደቂቃ። ኢራኖቹ ግን ሆርሙዝን ሄደው ጉሮሮን ሲጥ አደረጉት። ስለዚህ አሁን ከዚህ ከኢራን ቻይና ብዙ ነገር ተምራለች። ቻይና ዙሪያን ያለው ባህርና ውቅያኖስ በጦርነት ጊዜ ምን ማድረግ እንዳለባት ከታይዋን ጋር በተገናኘ ምን ማድረግ እንዳለባት ማስታወሻ ይዘው ቁጭ ብለው እንደ ህፃን እየተማርን ያሉት ከኢራን ማለት እነሱም ጂኔሶች ናቸው። ቻይናዎቹም ራሽያኖቹም ጂኔሶች ናቸው። ነገር ግን በሁሉ ነገር ሰው ጂኔስ አይሆንም። አንዳንድ ነገር እነዚህ ኢራኖቹ የ6000 የ7000 ዓመት የስልጣኔና የጦርነት ብቃት ስላላቸው ቁጭ ብለው መማር አንዳንድ ነገር ጥሩ ነውና ምናልባት ራሽያ የሆነ ትምህርት ከኢራን የተማረች ይመስለኛል። ይሄ ጦርነት በጣም አጣዳፊ። ለምሳሌ ትናንትና ወዲያ 600 ድሮኖችን በአንድ ሌሊት ከ90 ሚሳኤሎች ጋር አዳቅላ ነው የተዋጋቸው። ሚሳኤል ድሮን
የዩክሬን ሰማይ ወገገገገገ ብሎ በቃ የእግዚአብሔር መልአክ የመጣበት ሰማይ ብርሃን በብርሃን ሆኖ ቁጭ እና ይሄ ኦርሽኒክ የሚባል ሚሳኤል ሲወርድ ብቻ ድምፁ ብቻ የሰው ልጅ ስጋና ነፍስ ይለያል። ድምፁ ብቻ የተሰራው ለኒኩለር ነው። በነገራችን ላይ ኦርሽኒክ የተሰራው ኒኩለር አረር ተሸክሞ እንዲሄድ ነው። 11000 ኪሎ ሜትር ነው የሚዘገዘገው። ስለዚህ ምንም ርህራሄ አያስፈልግም። የመጣ ይምጣ። ልክ እንደ ኢራን ለምሳሌ ጦርነቱ ስትጀምር አሜሪካና እስራኤል በጋራ ቢያንስ ከ500 በላይ የጦር ጀቶችን ሰቅጣጭ ጦርነትን ለሚያውቅ የሚሊተሪን ሳይንስ ለሚያውቅ 500 የጦር ጀት ማለት ሰማይም አይበቃም፣ ሰማይም አይበቃም። ያመጣውን አምጣ፣ ያንተን ሚሳኤል፣ ያንተን የጦር ጀት፣ ያንተን የጦር መርከብ ቀቀለ ብላ ነው እኮ የኢራን አቋም። ባለህ ነገር አጭደኝ፣ ባለኝ ነገር አጭድሃለሁ። ከዛ ብርክ ብርክ ያዛቸው። ብርክ 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 የሆነ የጎደለ ነገር አለ ራሽያ ጋር። ይህን የጎደለ ነገር ኢራን በአግባቡ ያስተማረቻቸው ይመስለኛል። በጉሌ አተት መሆን አለበት። ጦርነት አጣዳፊ ቶኮትና መሆን አለበት። ወደ ላይ ወደ ታች ካላላቸው ስላንተ ሞት ሄዱን ኬር። ራሽያ ስንት ሰው ነው የሞተባት በዚህ ጦርነት? ምናልባት 80 60 80 ሺህ ሞተም ሺህ ሞተባት ሊሆን ይችላል። ኢራን ስንት ሰው ነው የሞተው? 1800 አልሞተም። በዛ ነው 3000 ይሙት 6000 ይሙት ከወታደሮቿ ነው ማለት ያለው። በሶስት ወር ምን ያክል ውጤት ነው ያስመዘገበችው? ሞላ ዓለም እንቅልፍ እንዲያጣ ነው ያደረገችው። ስለዚህ ራሽያ ቁጭ ብላ ማስታወሻ ይዛለች። ኬብል ለቃችሁልኝ ውጡ፣ ከዛ እኔ የምሰራውን እኔ ያውቃለሁ። የሆነ የተማረችው ትምህርት አለ። የሆነ ከኢራን የተማረችው ትምህርት አለ እና ዋነኛው ትምህርት ጠላቶችህ ለአንተ እንደማይራሩት አንተም ለሌሎቹ አትራራ፣ ራቅ ብለህ ሂድ። ለምሳሌ ከትናንትና ወዲያ የብሪቴን መከላከያ ሚኒስተር እስቶኒያ ነው የት ነው ያለውን የጦር ካምፓቸው ወታደሮቻቸውን አይተው አበረታተው ለመምጣት ሲሄዱ ራሽያ የጦር ጀቱን ጂፒኤስን ሲስተም አናጋቸው፣ አቃወሰችው እና ከጀቱ ጋር ግንኙነት ያለ ከጦር አውሮፕላን ጋር ግንኙነት ያለው ኮምፒውተሩም ላፕቶፕም ስልኮችም ሁሉም ባዶ ሆነ። የጂፒኤስ ስርዓቱ ሙሉ በሙሉ ተቋረጠ። ይሄን የምታስደርገው ማነች? ራሽያ ነች። የዘገበ ማን ነው? ዴይሊ ሜል ነው። እኔ አይደለሁም፣ ግን የፈጠራ ወሬ አይደለም። እና ብሪቴኖች ተንቆጠቀጠ። እንደዚህ አስብ። የመከላከያ ሚኒስትርን የጦር አውሮፕላን በቀላሉ ጠልፈው ቅዥብርብር አድርገው ኢመርጀንሲ ላንዲንግ ስትጠቀም ምንድን ነው የምታደርገው? ነገ እኔ ጋር ጦርነት ስትጀምር እንደዚህና ከዚህ በላይ አደርግሃለሁ ነው። እና ኢራኖቹ እንዳደረጉት አሁን ኢራኖቹ ጣሊያን፣ ጀርመን፣ እንግሊዝ እንዋጋል ግቡ ነው ያለችው። ማንም ግባ ልብ አለኝ ያለ በሙሉ ይግባ ነው ያሉት። አውሮፓ ኢራንን ሳይዳፈር ራሽያን የተዳፈረበት ምክንያት ምንድን ነው? ይሄ ትልቅ ጥያቄ ነው ለራሽያኖች። ራሽያን የተዳፈረበት ምክንያት ምንድን ነው? ኢራን ጦርነት ላይ ይሄ ሁሉ ፈረንጅ አረ በስመ አብ አታነካክኝ ከኢራን ጋር ብሎ ሸሽቷል። በዩክሬን ጦርነት ግን በመቶ ቢሊዮን የሚቆጠር ዶላር እያገዙ ራሽያ እንድትደበደብ እያደረጉ ነው። ስለዚህ የሆነ ትምህርት ተሞራለች ራሽያ። ኢራን የተፈራችበት እኔ ጋር ሰፋጣ የበዛበት ምክንያት ምንድን ነው? እለበልብሃለሁ ነው። ለቋንቋ ይቅርታ ጠይቃለሁ። እነሱ የተለባለው ምን ልበልሽታል። እና ኤኒዌይስ ትልቁ ነገር ትኩረት ሰጥተን መነጋገር ያለብን ነገር ከዚህ ጦርነት ላይ ራሽያ ጉድለቶቿን በኢራን ምክንያት ያየች ይመስላል። አውሮፓ ኢራንን ፈርቶ በኢራን ጉዳይ ተንቆጥቅጠው ራሽያን ለመዳፈር ኢኮኖሚዋን ለማዛባት ለመጉዳት ህዝቦቿን ወታደሮቿን ለማጥቃት የተሄደበት ርቀት የሆነ ትርምት የሚሰጥ እርምት። ለዚህ ነው ትራምፕ በነገራችን ላይ ሰሞኑን ዩክሬንና ራሽያ እዛ ተነጋግራችሁ ችግራችሁ ፍቱ፣ እኔ አትነካኩኝ ነው ያለ። ስለዚህ
እንደዛ ያለ ትምህርት መስጠት አለባት። ከራሽያ የጎደለው ነገር አለ። ይሄ ታርሞ በአዲስ መልክ ስራ እንደሚጀምረው ተስፋ እናደርጋለን። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጎ። እወዳችኋለሁ። በያላችሁበት ይሞቻችሁ። ፒስ